ብር ስላለኩለት አሁን 400 ሺህ ነው የሚቀራቸው እሱን በቃ ልካለሁ በቃ ልጄ ነገ ይላካል ብዬ እኔ ደግሞ ጭራሽ ስራዬ ከፍቼ ልጆች ጋር ነበር ስራ ክፈቱ ብዬ ወደ ስራዬ ከፍቻለሁ ከዛ ልክ 12 ሰዓት ላይ ሲሆን አንድ ሰዓት አካባቢ ፖስት ተደርጓል እኔ ግን በቃ ወይ እናቴን ብሎ ከሽሬ ሄዳ ስለነበረ በሆነ መኪና ተሳፍራ ሄደ ይሁን እሱ ነው የነበረ ሐሳቤ እሺ ልጄን ከያዛችሁ ስንት ነው የምትፈልገው 2 ሚሊዮን አለ እሺ ችግር የለም ችግር የለውም 2 ሚሊዮን ችግር የለውም ከፍላለሁ ልጄን ብቻ እንዳታስርቡት ተንከባከቡት እንዳይራብ ምናምን ብዬ እነሱን መለመን ነው የጀመርኩት ማለት ነውና በቃ እኔና እሱ የነበረን ፍቅር ምን ልበለ ወደዚህ ነገር ያስቀየረው ግን እንጃ እግዚአብሔር ይጠይቀው ምን ልበለው ምንም ነገር አንድ ቀን እንኳን ተጣልተብናቀና አንድ ነገር እንኳን አስቀይሜው ካጎቶቼ 4 አጎታሉ 6 አጎታሉ እና ካጎቶቼ ሁላቸው ማስፈልጭ ወዶ የነበረሱ ነገር እንደጋጣሚ ሆኖ የሚገርመው መኪናው የልጅ ሬስ ያዘችውና እኔ ከሽሬ ኤርፖርት በቃ እሷ ከፊት እኔ ከኋላ ነው ተመራርተን የገባነው ምን አለበት እኔ ገንዘብ ቢጠይቀኝ ወይም ደግሞ ገንዘቡን ወስዶ ልጅ ቢተው ሊኖረው ምን ነበር እስከ ለምሳሌ አንድ ሰው ገንዘቡን ጠፍቶት እንኳን ላሳስረው ይችላል ነበር ምን ችግር አለው 1 አመት 2 አመት ታስሮ ቢወጣስ ወይ ገንዘብ ይዞ ቢጠፋስ ልጅ ግን ነው የሚያስረክብ በጣም የሚገርም ለማይኖር እድሜ ላይ ሰጠው እግዚአብሔር ማን ልጅ በጣም ልዩ ነው ተሰፈሩ ማለት ነው ማንንም ሰው አይቀዋል እስካሁን ድረስ ብዙ ሰዎች አሉ የሚደውሉልኝ የሚያጽናኑኝ ከሰው ይልቅ ግን ማለት እግዚአብሔርን የሚያጽናናኝ ለኔ ይበዛል ሰላም ጤና ይስጥልን የተወዳችሁ ተመልካቾቻችን እንዴት ሰንብታችኋል እነሆ ዛሬም በሌላ እንግዳና በሌላ ታሪክ ወደናንተ መተናል በባለፈው አመት በወርሃ ሐምሌ በትግራይ ክልል አንድ አሳዛኝ መረጃ ይሰማል ይሄውም የ7 አመት ታዳጊ በጨካኞች በግፍ ተገሎ በቱቦ ውስጥ ተጥሎ ይገኛል ይህ መረጃ በርካታ ኢትዮጵያውያንን ያስለቀሰ ያሳዘነ የእናቲቱን ደግሞ ቅስም እየሰበረ ነበር እነሆ የዛሬ እንግዳችን የዚሁ ታዳጊ እናት ስትሆን በደቡብ ሱዳን ትገኛለች ያወራናትም በበይነመረብ ወይም በድረገጽ አማካኝነት ነው እስከ መረጃችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ ይህን መረጃ የምትከታተሉ ሁሉ ላይክ ሼር ኮሜንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ በማድረግ የእናት ቲቪን እንድትቀላቀሉና ቤተሰብ እንድትሆኑም ጋብዝኳችሁ አብራችሁን ቆዩ በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖርባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል ያስተውሉ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ እስካሁን ባመለጦት እድል መቆጨት ጥቅም የለውም ይፍጠኑ ጥሪቶን ጥሩ መሰረት ላይ ያኑሩ ለበለጠ መረጃ 0950 333785 ይደውሉ ቴምር ፕሮፐርቲስ ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱን እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ ዮርዳኖስ ደቡብ ሱዳን ነው የምትገኘው እንኳን ደህና መጣሽ እንኳን ደህና ቆየ እንግዲህ ያው ክስተቱ ከሆነ ወራት ተቆርጥሯል በርግጥ አንቺም ወደ ደቡብ ሱዳን ተመልሰሻል መሰለኝ አይደል መልካም እስኪ በኋላ እንመለሳለን ስለ ጉዳዩ ግን ከዛ በፊት እንደው ለተመልካቾቻችን ዮርዳኖስ ማነች እንደው እድገቷስ ምን ይመስላል የሚል ጥያቄ ልነሳ ይችላልና እስኪ ስለ አንቺ ንገሪ እኔ ዮርዳኖስ እባላለሁ በቃ አሁን ሰው ሱዳን ላይ ነው የምኖረው
ከዛ በፊት ግን ልጄ ከመሞቱ በፊት አንድ አመት ቀደም ብዬ ነው ሳውዝ ሱዳን የመጣሁት። አንድ አመት እንዳደረኩ ሳውዝ ሱዳን ላይ ደግሞ የልጄ ክፉ ነገር ደግሞ ሰማሁ ማለት ነው። አንድ አመት በኋላ ደግሞ እንደገና ተመልሼ ወደ ኢትዮጵያ ሄድኩ ማለት ነው። በልጄ ባጋጠመው ነገር እንደዛ ይመስል ነበር። መቼ ነበር የወጣሽው? ከአንድ አመት በፊት? አሁን ከአንድ አመት 8 ወር ሊሆነው ነው። ከአንድ አመት በፊት ግን እዚህ ሀገር መጥቼ ነበረ ለስራ። ልጆቼን ከእናቴ ጋር ትቼ ለስራ ብዬ እዚህ መጣሁ። አንድ አመት እዚህ ሀገር ከተቀመጥኩ ደግሞ የልጄ ክፉ ነገር ሲሰማ ደግሞ እንደሰማችሁት እንዳያችሁት ደግሞ ተመልሼ ወደ ሀገሬ ገብቼ አሁን ደግሞ ከተመለስኩ ደግሞ አሁን 5ኛ ወሬ ነው። መልካም። እንደው እንግዲህ የሁለት ልጆች እናት እንደሆንሽ እየነገርሽኝ ነውና እንደው የትዳርስ ሁኔታ እንዴት ነበረ? በስንት አመትሽ ያገባሽ? በስንት አመት ነው ያገባሽ? ታዲያሽ በስንት አመትሽ ነው? እንግዲህ አሁን ወደኋላ መለስ እያረከኝ ነው። ወደኋላ መለስ እያረከኝ ነው። እንግዲህ ያገባሁት በትንሽነቴ ነው። አንደኛዋ ልጄ ወለድኳት። ከዛ ቀጥሎ ደግሞ ስለዚህ ልጅ በልጅነት ብለሽ በልጅነት ነው ሁለቱ ልጆችሽን የወለድሽው? በጣም ደስ ይላል። እንደው ወደ ደቡብ ሱዳን ያደረገሽ የቤተሰብ ችግር ነው ወይስ እንደው አንቺ ራስሽን ህይወት ለመለወጥ ፈልገሽ ነው? እንዴት ነው የሄድሽበት ምክንያት? በእርግጥ ሳውዝ ሱዳን ላይ ፕሮስ መጣ ልጅ ሆኜ ነው የመጣሁት። በእርግጥ ትንሽ ነኝ፣ ወልጄ ነበር። ግን ከ11 አመት በፊት ነው ሳውዝ ሱዳን ማቃት። አጋጣሚ ነው እኔ የተወለድኩበት ሀገርና አባቴ ኤርትራዊ ነው። ከዛ እንዳጋጣሚ የቤተሰብ መጠፋፋት ነበረ እና እኔ እናቴ በውጊያ ላይ ከኤርትራ ወደ ትግራይ ይዘኝ ሄደች እና የአባቴ ወንድሞሞች የአባቴ ልጆች ደግሞ የት እንዳሉ አላውቅም ነበረ እና እኔ ያለሁበት ሰፈር ደግሞ ወይ ሀገር ሽሬ እንዳባጉና የሚባል አካባቢ ነው እና በብዛት ኤርትራውያኖች የሚገኙበት ቦታ ስለሆነ በዛ እያጠያየቅኩኝ የወንድሞቼን ማግኘትበትን ቦታ ተመቻቸልኝና ከዛ ከወንድሞቼ ጋር ከተገናኘሁ በኋላ በስልክ እነሱ ነው ወደዚህ ሀገር እንድመጣ ያደረጉኝ። ወንድሞቼ አማካኝነት? ወንድሞቼ አማካኝነት ስመጣም በቃ ወንድሞቼ ያገኘው ወደ ስራ ገባው ማለት ነው እና እየሰራው ሳውዝ ሱዳን ላይ ስኖር ነበር። ናኦዲ ከዛ በኋላ ናኦዲን ከረገዝኩ በኋላ ሄድኩኝ፣ እዛ ወለድኩት። የዛኔ የኢትዮ ኤርትራ እርቅ ነበረ፣ ሰላም ነበረ የወለድኩት ማለት ነው። ከዛ አልቆየም፣ ውጊያ ኮሮና ምናምን ሲባል ደግሞ እዛ ቆየው። ለ6 አመት ያክል ደግሞ ትግራይ ላይ ነበርኩ። ጦርነቱን ሁሉ ነገር ነው እዛ ሳልፍ የመጣሁት። ከዛ ሁሉ ነገር ተስተካከለ፣ መንገድ ከተጀመረ በኋላ ደግሞ ሰርቼ ልጆችን ለማሳደግ ኑሮዬን ለመቀየር ደግሞ ድጋሜ ወደ ሳውዝ ሱዳን መጣሁ ማለት ነው። መልካም። በርካቶችን ወደ አሳዘነው ክስተት ልመልስሽ። ይህም እንግዲህ በባለፈው ወርሃ ሐምሌ ያው በርካታ ኢትዮጵያውያን ጉዳዩን ሰምተውታል። በርካታ እናቶችም ከአንቺ ጋር እኩል አልቅሰዋል። ምክንያቱም ምንም እንኳ ድርጊቱ ወንጀሉ የተፈጸመው በአንቺ ልጅ ላይ ቢሆንም ቅሉ ያው እናቶች ያው ልጆች ናቸው፣ የሁሉም ልጆች ናቸው፣ ልጆች በመሆናቸው ብቻ ማለት ነው እና በርካቶችን ልብ እየሰበረ ነበር። እንደው ከጅምሩ እናንሳው እስኪ፣ እንዴት ነበር ድርጊቱ የተፈጸመው? ወደ አንቺስ ጋር መረጃው እንዴት ነው የደረሰው? ይሄ ስለ አሁን 8ኛ ወር የሚሆነው ነው። እኔ በቃ ለስራ ብዬ ልጆችን ትቼ መጣሁ ሳውዝ ሱዳን ላይ። ሳውዝ ሱዳን ደግሞ የሰራው ሶቪየት የራስ የቤት ሰራ ነበር ማለት ነው። ከዛ
እየሰራው ያለ ቤተሰብ ጋር ሁሉ ሰላም ነው ብዬ ሁሌ እደውላለሁ። ያደረገው ሰውዬ አጎቴ ነው እና በሱም ሰላም አዎ ልጄን የገደለው ማለት ነው አጎቴ ነው። እሱም ጋር ሰላም ነኝ፣ ሁሌ እንደዋወላለን፣ ሁሌ ነው የምንገናኘው። አንድ ቀን ማታ ላይ ተደወለልኝ። ማታ ላይ ተደውሎ ዮርዲ ለካነሱ ቀን ላይ ሲፈልግ አጥቶት ማታ ላይ ዮርዳኖስ ልጅሽን ጠፍቷል፣ እስካሁን ስንፈልግ ነው የቆየ ነው። አሁን ግን በቃ ማደሩ ነው። እስካሁን ግን ተፈልጎ የለም። የራስ ማለት አጎትሽ ነው እንደዛ ጠፍቷል የሚልሽ? አዎ። እና ተደወለልኝ። እኔም ልጅ እንዴት ሊጠፋ ይችላል ምናምን ብዬ በቃ እና እንዴት ስታደርገዋላችሁ ምናምን የሚል በቃ እኔም በቃ ልጄን ማፈላለግ በስልክ የህግ አካላትን ጓደኞቼም በፌስቡክ ላይ ሼር ምናምን ሁሉ ነገር እንዴት ነበር አጠፋፉ እናቴ የት ነበርሽ ምናምን ብዬ የዛን ሰዓት ትንሽ ከተረጋጋው በኋላ ማጣራት ጀመርኩ። እናቴ ሽሬ እንደሄደች እናቴ ታመማለች ሁሌ እህትና ብላ ሽሬ እንደሄደች ከዛ በኋላ እመለሳለሁ ብላ ቁርሱን አልበላም ብሎ ገላውን አጥባ በቃ ቁርስን ማትበላ ከሆነ እንታሽ ብስኩት እስከምመጣ ሽሬ ደርሼ እመጣለሁ ከቤት እንዳትወጣ ብላ ገንዘብ ሰጥታው ሄደች እና እኛ ሰፈር ደግሞ ሱቅ አለ ብስኩት ሊገዛ ነው ልጅ የወጣው። ከተማ ነው ባባጉና? አዎ ከተማ ነው። ከተማ ውስጥ አዎ። ከዛ ብስኩት ሊገዛ ወጣ እንዳለ ያ የገደለው ሰው ያገኘው። ልክ እንዳገኘው እኔ እንደሰማሁት ማለት ነው ገና አልተለቀቀም እንጂ ቀረጸናም ተደርጓል። ከዛ ልጁን ይዞት በዛው ሄደ። ማንም ሰው ያየው ሰው የለም። ከዛ በቃ ልጅ ጠፋ ተብሎ እሱ ልጅ ሽሬ አድርሶት ከተባበሮቹ ጋር እሱ ደግሞ አድጎሮ ልትባል ሀገር አለች የእናቴ ሀገር ናት። ከእንዳባጉና ወጣ ብለህ ማለት ነው። እዛ እንዳለ ተደወለለት ለሱ የዮርዳኖስ ልጅ ጠፍቷል ነው ጠፍቷልና እንዴት እናርግ ምናምን ተብሎ ለሱ ተደወለለት። እንዳላደረገ በቃ እሺ ለህግ አካላትም እናገራለሁ ፎቶም እለጥፋለሁ ፎቶ ላኩልኝ ብሎ እሱ ተጋጋጅ የጥሩ ደግ ነገር ማድረግ አስመስሎ እነሱ ጋር ሆኖ ሲፈልግ ነበረ አጎትሽ። አዎ ስሰማው ማለት ነው የነበረው ነገር ማለት ነው። በቃ እሱ ፈላጊ ሆኖ ለኔ ግን እኔ በቃ ሙሉ ሌሊት አልተኛውም። ፖስት ሲደረግም ምናምን ሁሉ ጓደኞችም የህግ አካላትም ስናገር ምናምን ሁሉ ነገር ያልሰማ ሰው አልነበረም በአንድ ቀን ላይ ማለት ነው። ኢንተርኔት ስላለ ሁሉ ተሰራጭቶ አደረ። ከዛ በጠዋቱ ለንጋታው ተደወለልኝ ለኔ ልክ 2 ሰዓት በእኛ አቆጣጠር ተደወለና ማይ ብላክ የሚል ስልክ ነው ቁጥሩ አይወጣም በኢሞ ነው የተደወለልኝ። ከዛ ዮርዲ ነሽ አለኝ። አዎ ነኝ። እና ልጄ ጠፍቷል ብለሽ ፖስት አድርገሻል አለኝ። አዎ ጠፍቷል። አይ ልጅሽ አጠፋም ሽፍታ ላይ ነው ያለው ገንዘብ ትልኪያለሽ ልጅሽን ይለቀቃል አለኝ። ወይ ተመስገን አምላክ እሺ ይሁን። እኔማ በቃ ወንዝ ወሰደ የዛን ሰዓት ዝናብ ይዘንብም ነበረ። እኛ አካባቢ ደግሞ ትንሽ ከከተማ ትንሽ እንደዚህ መኖሪያ ቤት ስለሆነ ውሃ እንደዚህ በተቆፍሮ ውሃ የሚወጣ የለም እንደ ባህላዊ እና በቃ እዛ ገብቶ ይሁን ልጆች ገፍትሮት ምናምን ነው ሳስብ ያደርኩት። ወይም ደግሞ በቃ እኔ ጭራሽ ሽፍታ አላሰብኩም። እዛ እሺ ሽፍታ ይዘችሁታል ነው ልጅ አለ በህይወት አዎ አለ። እኔ ግን በቃ ወይ እናቴን ብሎ ከሽሬ ሄዳ ስለነበረ በሆነ መኪና ተሳፍረው ሄዶ ይሁን እሱ ነው የነበረ ሐሳቤ። እሺ ልጅን ከያዛችሁ ስንት ነው የምትፈልጉት? 2 ሚሊዮን አለ። እሺ ችግር የለም ችግር የለም 2 ሚሊዮን ችግር የለውም ከፍላለሁ። ልጅን ብቻ እንዳታስርቡት ተንከባከቡት እንዳይራብ ምናምን ብዬ እነሱን መለመን ነው የጀመርኩት ማለት ነውና
አይዞሽ ችግር የለውም ጭራሽ ሊገድሉት ማን አስበው ነው አይዞሽ ችግር የለውም እንከባከባለሁ አይረባውም አንቺ ብቻ አሁን በቃ 2 ሚሊዮን ማስገባት አለብሽ ችግር የለውም በቃ ነው ያስገባለሁ እኔ ምንም የለኝም ግን በቃ አፈላልጋለሁ ገንዘቡን ግን ቀንሱልኝ በማለት 24 ሰዓት እነሱ ጋር በመደዋወል ስለምናችሁ በቪዲዮ እየቀረጹ ስለምናችሁ ምንም እንደሌለ ሳስረዳቸው ከመጣው አንድ አመት መሆኑን ሳውሱናል ላይ ምንም እንደሌለ ሳስረዳቸው በቃ እነሱ ላይ ነው የወደኩት ማለት ነው ቤተሰብ ደግሞ በቃ በህግ አካል ምንም ነገር እንዳታረጉ እጄ ላይ ውስጥ እስከማስገባ ምንም ነገር እንዳታረጉ ምናምን ብዬ እነሱ ብቻ በቃ ስማጸናቸው ነበር ማለት ነው በዛ በቃ እነሱ አሁን ብቻ ነው የሚለው እንዴት እንደሚያስጨንቁ እሺ ችግር የለም ብዬ በቃ ጠዋት ደወለልኝ አይደለ ለንጋታው ደግሞ ምን ነበር መሰለ እንደዚህ አጋጣሚ ነው ባንክ ምናምን ዝግ ነበር እዚህ ሀገር ለንጋታው ማለት ነው እና በቃ ዛሬ ባንክ መላክ አልችልም በቃ ተነገ ወዲያ ልካለው ቢ እነሱ ግን 24 ሰዓት ስለምናቸው ነበር እሺ ምናምን ተብሎ ልክ በሶስተኛው ቀን በቃ ያለኝን ይሄንን ነው ከዛ ደግሞ ለምኜ ደግሞ እንደገና ልካለው ብዬ እንደገና 600 ሺህ ብር አስገባዋላችሁ 600 ብር አስላኩኝ ከዛ እነሱ ቪዲዮ እንጂ ደግሞ ዳይሬክት እንደዚህ ሳይሆን ቀርጾ ዮርዲዬ የማይጸብር የሚባል ሀገር አለ ከኛ ሀገር ወጣ ብለህ ወደ ጎንደር መንገድ ላይ ማለት ነው እና እናቴ ገንዘብ ላክላችሁ እያስፈራሩኝ ነው ቶሎ ቤቴን ሊኩ እያሉ ቀርጾ እኔና አንተ እንደምናወራው ሲሆን ቀርጾ ይልካሉ ከዛ ስለህ የራበህ ነው ምናምን ቢይ እንኳን መጠየቅ አልችልም ቀርጾ ብቻ ነው የሚያስፈራሩኝ ማለት ልነግርህ አልችልም በቃ ልጅሽን አታገኘው ወደ ሽፍታ ነው የምንልከው ወደ ሌላ ሽፍታ ወደ ጎንደር ነው የምንልከው ማይሉት ነገር ማይዘባርቁት ነገር አልነበረም እዛ አርበናታቸው መቼም ምን ሳታውቁ ልጄን መውሰድ አትችሉም እርግጠኛ ነኝ ታውቁኛላችሁ ያ ሁሉ ነገር ያ ክፉ ነገር የትግራይ ያሳለፍነው ነገር ሁሉ ነገር ታውቃላችሁ እናንተ ትግሬ ናችሁ በኔ ላይ አትጨክኑኝ ያ ሁሉ ስለምናቸው ያ ሁሉ ባይን ያሳይሃቸው እንኳን በቪዲዮ ምንም አላዘኑብኝም ስሙ ሳይቀርባቸው ልክ ሶስተኛ ቀን ገንዘቡ ልክ እንዳስገባውላቸው እስከ ስንት ሰዓት ነበር እስከ 12 ማታ ላይ እነሱ ጋር ስደዋወል ነበር የቀረውን ገንዘብ ወደ 1 ሚሊዮን አስወረዱልኝ 2 ሚሊዮን ማለት ነው ከዛ ወደ 1 ሚሊዮን አስቀረ እንትን አረጉልኝ በቃ 1 ሚሊዮን ዛሬ ካስገባሽ ነገ ታስገባሽ 400 ሺህ ማለት በቃ ነገ ልጅሽን ልኳል ነው ወደ ቤት አለ እሺ ቢ እኔ ደግሞ 400 ሺህ ብር ብቻ መሰባሰብ ነበር ሐሳቤ እና ልክ 12 ሰዓት ላይ ሲሆን የልጅ ውስጥ ተደርጎ ጭራሽ እኔ ደግሞ ብሩን ስለላኩኝ በቃ ተረጋግቻለሁ ስራ ራሱ በቃ ተረጋግቻለሁ እና ከዛ አይ ልጄ በቃ ብር ስላለኩለት አሁን 400 ሺህ ነው የሚቀራቸው እሱን በቃ ልካለሁ በቃ ልጄ ነገ ይላካል ቢዬ እኔ ደግሞ ጭራሽ ስራዬ ከፍቼ ልጆችን ጋር ነበር ስራ ክፈቱ ቢዬ ወደ ስራዬን ከፍቻለሁ ከዛ ልክ 12 ሰዓት ላይ ሲሆን 1 ሰዓት አካባቢ ፖስት ተደርጓል አረ ይሄ ምንድነው ድራማ ነው የሚያልኩት ያለና ምንድነው ድራማ ነው በቃ የሚመስለው ክቦ ላይ እዛ ተገኝቶ ፖስት ተደረገ ይሄ ምንድነው የሚታየው ምናምን አረ ይሄ ምንድነው ቢዬ በቃ ከዛ ራሴን ሳብ አይ ይሄ በቃ ድራማ ነው መሆን ያለበት ምናምን ቢዬ ከዛ በቃ እንደዚህ በቃ እንጂ እኔ እንጃ እንደዛ አይነት ነገር ልጅ ሆኖ አገኘው ይታያል ጭራሽ ጭንቅላቴ ላይ ያልነበረ ነው 600 ሺህ ብሩንም ተቀብለው ለ400 ሺህ ብሩ ብሎ ማለት ይገደሉት በቃ አረ አይደለም እንደዛሬ 600 ሺህ አስገባው ለነጋታው ደግሞ 400 ሺህ እንድልክ ደግሞ እስከ 12 ሰዓት እየተደዋወልን ነው ልጅን ተገድሎ ያለ ማለት ነው ልጅ እኮ ተገድሎ ጧት ሆነ ብሩ ራሱ ስልክ እንጃ ተገድሎ ነው መሰለኝ ከዛ ጠባቂ ከፍት ናቸው ያገኙት ሰውም ሲያፈላልቅ ቆይቶ ህዝቡም እየፈለገ ያለ ምንም አልተገኘም ከዛ
ለካ ልጁን ገድሎት ነው ገንዘብ እየጠበቀ ያሉት። ለከፖስት ተደረገ እዚህ አሉ ቤተሰብ የኔ በቃ ፓስፖርት ያስመቱ ምናምን አጋጣሚ ደግሞ ፓስፖርት እኔ እጅ ላይ አልነበረም የሆነች ጓደኛዬ ጋር ነበር ትኬት ተቆርጦልኝ ምናምን ለካ እነሱ ተነግራቸዋል ልጁ እኔ አይቼዋለሁ የነገረኝ ሰው የለም በቃ ወደ ሀገር ቤት መሄድ እንዳለብኝ ቀብር ላይ መድረስ እንዳለብኝ ሁሉ ነገር እዚህ አውቆ እየጨረሰ ነው እኔ ግን ማቆታ አምር የለም ፖስት ተደረገ ለምንም አልኩት በቃ ከዛ እርስ በራሳቸው ቪዲዮውን አጥፎት እየተባባሉ በቃ እስከ 8 ሰዓት 9 ሰዓት ላይ ማንንም የነገረኝ ሰው የለም ህዝብ ተሰበሰበ ለማልቀሻ ላይ በቃ አልሞተም አውቆ ነው ድራማ ነው ያለኝ አደሩ ከዛ መጨረሻ ላይ 8 ሰዓት ላይ በደባቡና ላይ የተፈጸመ ተብሎ በሚዲያ ተለቀቀ እና አሁን ልጅ አለ ያላችሁኝ ነው እና ቢል ሊጋይ ነበር ለነጋቱ አገር የሚሄድ እንዳለብኝ ሄድኩኝ ጉዳይሽን እዛ ሄደሽ ነው እንትን ማድረግ ያለብሽ ብሎ ሄድኩኝ እሱ አክሱም ሄዶ ምርመራ ሊደረግ እኔ ደግሞ አዲስ አበባ ኤርፖርት ላይ ጓደኞች ያሉኝ የሀገሬ ልጆች ቀጥታ ወደ እንደባቡና መግባት እንዳለብኝ ባንድ ቀን እዛ ወረቀቴን አስተካከሉ አይፍኬት ቆርጦ ምናምን ቀጥታ ወደ እንደባቡና ባንድ ቀን እንደገባ ተደረገ ከዛ እንደጋጣሚ ሆኖ የሚቀርበው መኪናው የልጅ ሬስ ያዘችውና እኔ ከሽሬ ኤርፖርት በቃ እሷ ከፊት እኔ ከኋላ ነው ተመራርተን የገባነው ለምርመራ ያለችው መኪና አሁን ለምርመራ አክሱም ላይ ደርሳ የመጣችው ማለት ነው ከዛ ምንድነው ቢዬ ፖሊስ ጣቢያ ፖሊሶች መኪናው ላይ ከላይ ያሉ ምናምን ምንድነው መኪና ፊት ለፊታችን ቢዬ ጭራሽ አልገመትኩም የልጅ ሬሳ መሆኑን ራሱ ከዛ በቃ ባንድ ላይ ቤታችን ገባን ገብቼ አይ እንግዲህ እንጃ ወዴት ይሄን ሆኖ ዝሮ ነው የሚያሳዝነው በወንድምህ ላይ እንደዚህ ስትደረግ ምንም ሳታረገው ምንም ጥፋት ሳይኖርህ ምንም አንድ ቀን እንኳን ገንዘብ ላኪልኝ እንኳን ቢዩ አላውቅም ይገርማል እኛ ጋር ነው የሚኖረው ታጋይም ያለ በጦርነቱ ሰዓት ላይ እኔ ነው ገንዘብ ምልክለት እኔ ነው ሁሉ ነገር ማደርግለት መጥቶ እኛ ቤት ነው ለ9 አመት ሙሉ እኛ ቤት ነው በቃ እኔ እዚህ ሀገር ያለው ጀምሮ ማለት ነው የኔ ኩያ ነው እኔ ከተማ ነው ያደግኩት እሱ ገጠር ነው ያደገው ሲመጣ ግን እኔ እንደ ከተማ ልጅ ሆኜ ወደ ቤት ደግሞ ወደ አያታችን ቤት ሲሄድ ደግሞ በቃ እኔና እሱ የነበረን ፍቅር ምን ልበለ ወደዚህ ነገር ያስቀየረው ግን እንጃ እግዚአብሔር ይጠይቀው ምን ልበለው ምንም ነገር አንድ ቀን እንኳን ተጣልተን ብናቀና አንድ ነገር እንኳን አስቀይሜው ካጎቶቼ 4 አጎታሉ 6 አጎታሉ እና ካጎቶቼ ሁላቸው ማስፈልጭ ወዶ የነበረ እሱ ነገር ለሱ ነው ማደርግለት በቃ የቤታችን ወንድ እናቴ ብቻ ልጆቿን ይዛ ነው የምትኖረውና እሱ በቃ እንደባላችንም እንደወንድማችን ነው በቃ ኩሮም ነው የሚባለው እኛ ቤት ማንንም ጎረቤት ያውቃል ስንወጣም አብረን ስንገባም አብረን ነበር እንደዚህ ነገር ሐሳብ ያሳሰበው ነገር ግን ይንጀላቀም ከዛም ይገርም ዘማን ነው እንደዚህ ሊያረጋው የሚችል ተብሎ በቃ እኔ በቃ የህግ አካላት በውስጥ ለውስጥ እንዳጋጣሚ እሱም በጣም ጠቅሞኛል ለአሁን የደረሱበት ማለት ነው ቢያንስ እንኳን የእጃቸው ሊያገኙ የዛኔ ስለ ሐሳብ ለሰው ልጅ ማካፈል ጥሩ ነው ብቻህን በቆም ስታለቅስና ስትጨነቅ ለውጥ አታገኝምና በዛ ሰዓት አንድ ሰው ነበረ በጣም ነው ማከረው ያንዳንዱ ነገር እውነቱን ምነግረው ነው እነሱ ያሉኝ ለሱ ምነግረው ወንድሜ ማለት ለሚገርመን ያገሬ ልጅ ነው በቃ እንደ በቃ ኖርማል ጓደኛዬ ነውና እዛ እሱ አዲስ አበባ ነው ያለው እዛ እንደዚህ ያሉኝ ነው እንደዚህ ያንዳንዱ ነገር ምለው ሚሉኝን እሱን ብቻ ነው የምናገረው ማንንም ሰው አልነገርም ምክንያቱም ልጄ ላይ እስከማስገባ መስሎኝ ነው እኔ
ከዛ እንደዚህ ያለኝ ነው ስለው በቃ አይዞሽ የሆነ ልጅ አለ የኔ ጓደኛ በጣም ይተባበርሻል በቃ አካውንት ሲልኩልሽ ብቻ ንገሪኝ አለኝ ከዛ አካውንት ልክ እንደላኩልኝ ያሉኝ ነገርም ለሱ ብቻ ነው የማወራው እዚህ ሀገር ምነግረው ሰው የለኝም አገር ቤት እንደባሁና ላይ ያለ ቤትም ነግሮ የለኝም አዲስ አበባ ያለው ጓደኛዬ ብቻ ነው የማማክረው እና እሱ ደግሞ እንደባሁና ላይ ያለ አንድ ሰው ደግሞ ይነግራል ስንት ሆነ 3 ማለት ነው ከዛ እሱ ደግሞ ፖሊስ ይዞ ልክ አካውንቱን ስልክላቸው እነሱ ደግሞ ባንክ ቤት ገብቶ አካውንት የማን መሆኑን ደግሞ አጣራ በዛ ነው ይገኛል አካውንት በቃ የሆነ ቦታ ላይ በገንዘቦች እንደዚህ ጣዩ ምናምን ቢባሉ እነዚህ ገበኔ ፈጸሙ ሰዎች አይገኙም ነበር ከዛ አካውንቷ በጣም ተቀመጭና ሰዎች ልክ ገንዘብ እንዳስገባው እነሱ ደግሞ ባንክ ላይ ገብቶ ኢትዮጵያ ንግድ ባንክ ላይ ቁጭ ብሎ ማን ከማን ወዴት እንደሚሄድ ሁሉ ነገር ሲያዩት ልክ እንደገባ ወደ 6 ሰው ነው የላከው የሚገርመው በ5 ደቂቃ ትራንዛክሽን ታየ ማለት ነው አዎ ሰማቸው ስም በቃ ልክ ሁሉ ነገር በቃ ምስላቸው ስልካቸው ሁሉ ነገር አገራቸው በቃ በዛ ታየ እና የደባቡና ፖሊስ በጣም የተባበሩ ሁሉ ኮገን እስከመጨረሻ ጨርሶታል ከዛ በዛ ላይ በቃ አካባቢ ያለ ምርመራም ሁሉ ነገር በጣም ተባበሩ ማለት ነውና ከዛ ለማን ወዴት እንደሄደ በዛ ያረጉ እየለቃቀሙ አስገቧቸው ማለት ከአዲስ አበባ ራሱ ሳይቀር የመጡት ሰዎች አሉ ከዛ መጡት አሳብ ብዙ ሰው ነው የታሰበው በዛ ሰዓት ከዛ እናቴ ስትለይ ማለት ነው የሚገርም እሱ ቀን መጀመሪያ የታሰረው የሚገርም እሱ ነው የገደለው እናቴ ምን አለች የወርድዬ አለች ምን አልኩኝ እኔ ኮሮሜት አላልኩኝ እንጂ ልክ በቃ ከተቀብር ላይ ከተቀበረ ምናምን በኋላ ምንድነው አላየሁትም ኮሮም ታስረዋል አለ የልጅ አባት ደግሞ እዛ ሀገር ስለነበረ እሱን አላየሁትም ምክንያቱም አንተ ዞር ብለህ ዘመድ ነው የምታየው የት ሄደ አዘላይ ነው ይታያል ማን አለ ማን ሄደ ብለህ ታያለህ አብሮ አደግሽ ነው እንዴ በቃ ቤታችን ላይ ስላለ ቢያንስ እንኳን ማልቀስም ታለ ማልቀስ እሱ ነው ከኔ ጋር የሚያለቅሰው ቢየ ነው እኔ ሐሳቤ ነው ስጠይቅ እሱ እኮ የለም ታስረዋል የልጅ አባት ሴት አለ እሱም ታስረዋል እንዴ ምን አደረጉ አይ በቃ ተጠርጥሮ ዝም ብላችሁ እስከማይሆን ነገር አታድርጉ ምንድነው እንዴት ነው እነሱ ሊያርጉት የሚችሉት ብዬ ጭራሽ እኔ ክርክሬን ጀመርኩ በቃ ዝም በያንቺ ያገባሽም በቃ ህግ ይዟቸዋል ህግ በቃ ጨርሰው ዘርፋ እሺ ብዬ ከዛ በቃ በ3-4ኛ ቀን ከናቴ ጋር ወሬ ጀመረ ከዛ እንዴት ነው ምናምን ለምን ቶሎ ምን አሰሩት ምናምን ስላ በቃ እኔን ያሳሰርኩት አለች እንዴት ታሳስበው አይ በቃ እኔ ሁሉ ነገሩም አልተመቸኝም በቃ ምክንያቱም ያ ሁሉ ህዝብ በቃ ማአት ህዝብ እየመጣ ሲያለቅስና ሲጨነቅ ማአት ገደል ሲገባ እሱን ፍለጋ እሱ ቁጭ ብሎ ቡናውና እንጀራውን እየበላ 10 ጊዜ ስልክ የሚደዋወለው ነገር በቃ ከዛ ሁሉ ሰው ለይተሽ ለሱ በቃ ወቋስ አፍተሽ ላይ ድፍበት ነው የሚለኝ በቃ ውስጥ ያለሽ ግን ልጅን እስከማገኝ ድረስ ምን ልበል ከተቀበረ በኋላ ነው የነበረው እናንተ ቤት ማንን ኮሮም ያልሽኛውትሽ ከተቀበረ አይደለም ነው አገን አልተቀበረም እስካክሱም ሄደዋል እኮ አልኩ ምርመራ እስከ መቀሌ ሄደዋል ምርመራቸው ከዛ እንዴት ለሱ ለይተሽ እንደዚህ ትይዋለሽ አልኳት እኔ በቃ ሁሉ ነገሩን አልጣመኝም የሁሉ ሰው በቃ ሲያለቅስና ሲጠይቀኝ እሱ ራሱ ማን ይመጣል ውስጣችን ነው ማን ይመጣ ይችላል ጠላት የለንም እኛ ጠላታችን ከውስጣችን ነው እያለ ሰው ብቻን ያወራ ለኔ ምን ሆንሽ ምን እናቴ ታማ በህመሟ ላይ ህመም ተጨምሮባት ጭንቅላቷን አስራ ቁጭ ብላ ያለቀሰች ነው ህዝቡ ነው እያፈላለገ ያለው እና እኔ እንደዚህ ሲሆን እሱ ምንም ደንታ የለውም ማለት ቡና ይፈላል የመጣም ከገጠርም ከተማም ህዝብ ይመጣ ቡና
ቡና ሲፈላ እንጀራ ሲጋገር ሆዱን ብቻ ነው የሚሞላው። ስለዚህ እንዴት የልጅህን የእህትህን ልጅ ጠፍተህ እንዴት አድርገህ ይወርድልሃል ምግብስ? እና ሁሉ ነገሩ ስላስተዋልኩለት መጀመሪያ ማንም ሰው እንዳታስይዝ ስላልሽኝ ማንንም አላሳስኩም አለችኝ። ልጅ ከሞቶ በኋላማ ምንድነው የእናቴ ልጅ የሚሆን እናቴ ለምን አትሆንም? ግዴታ መግባት አለበት ተጣርታ ትወጣለች ብዬ በዚህ ምክንያት ያሳስኩታል። አረ አሁን እናቴ የተሳሳተች ነው ብዬ እናቴ ማንንም ለካ ከዛም አላለፈም። ከዛ ቀስ በቀስ እየቆየ ሲመጣ ከቤተሰብ የሚባል መጣ። ምን አይነት አማርኛ ነው? ምን አይነት አረ እነዚህ ሀገር ምንድነው አብዳችኋል? እንዴት ነው ከቤተሰብ የሚሆን የሚችለው? ምን ማለት ነው ከቤተሰብ? አይ በቃ ከቤተሰብ ነው እየተባለ ነው። ቀስ በቀስ እየተጣራ ሲመጣ ለካ በቃ ከቤተሰብ መሆኑን እያመኑ መቆየት አለባቸው እያሉ አንዳንድ ወሬ ይወጣል ከፖሊስ ጣቢያ ማለት ነው። አረ በቃ ከቤተሰብ ሆነማ በቃ 3 ነበሩ ማለት ነው። አንዱ የእናቴ ያጎቷ ልጅ ነው። አንዱ የእናት ሁለቱ ደግሞ የእናቴ ወንድሞቿ ነው። አንዱ እሱ ነው፣ አንዱ ደግሞ ሌላ ነው። አንድ የገጠር ሰው ገበሬ ማለት ነው። አንዱ ደግሞ ከአዲስ አበባ የመጣ ያው እሱ ትንሽ ጠብ ስለነበረብን እኔ ነው እንዲታሰር ያደረኩት ማለት ነው። ነፃ ወጣ፣ እንኳንም ወጣ። ምክንያቱም ሰው ባላደረገው ነገር ሊቀየም ይችላል። ምክንያቱም መጀመሪያ የተጣላሁን ሰው ነው ማስገባት ያለብን። ልጄ ነው የጠፋብኝ ለኔ ማለት ነው። ለኔ ምንድነው በግ ወይ ከብት አይደለም የጠፋብኝ። እሱ ከአዲስ አበባ አስመጥቶ እንዲታሰር ያደረኩት እና እሱ ተጣርቶ ነፃ ወጣ። ያ ወንድሟም ነፃ ወጣ፣ እሱ ቀረ። ከዛ ፍርድ ቤት ሲያመላልሳቸው ምንድነው የሚለው ኮረም ጭራሽ ምንድነው የሚለው ምንም አይልም። ይሄ ምንድነው ምንም በቃ ያደረጋችሁትን አድርጉኝ ብሎ ቁጭ። የልጅ አባትም እሱ ጋር ታስሮ ነበር። እስከ ምንድነው ኮረም ምን አይነት መልስ ነው የሚሰጠው ብዬ ስጠይቀው ከወጣ በኋላ ባሌ ትንሽ ጊዜ ነው ታስሮ የወጣው። ከዛ የልጅ አባት ማለት ነው የመጀመሪያው ልጅ ከዛ እንዴት ነው ቶሎ ከወጣ በኋላ እሱም ጠይቀዋለሁ ከኔ ምን አለ ከኔ ምን ያለ ከዛ እሱ በቃ ምንም አይልም ያደረጋችሁኝ አድርጉኝ ብቻ ነው የሚለው። ወይ ጉድ ብዬ በቃ ዝም አልኩ። ከዛ ከ25 ቀን በኋላ ክብሮም ነው ምን ማለት ነው ክብሮም? አረ ያደርገውም አብዳችኋል እንዴ እናንተ? አያደርገውም ጭራሽ። በምን ይልመን? በምንድን ነው የምታምነው? ምክንያቱም እንዴት አይ እኔ እንጃ እንደዚህ አይነት ራስ ወዳድ ሰው ምን አለበት እኔ ገንዘብ ቢጠይቀኝ ወይም ደግሞ ገንዘቡን ወስዶ ልጅ ቢተው ሊኖረው ምን ይሆን ነበር? እስከ ለምሳሌ አንድ ሰው ገንዘቡን ጠፍቶት እንኳን ላሳስረው ይችል ነበር። ምን ችግር አለው? 1 አመት 2 አመት ታስሮ ቢወጣስ? ወይ ገንዘብ ይዞ ቢጠፋስ? ልጅ ግልስ ከሚያስረክብ እኔ እንጃ እንደዚህ አይነት ደረቅና እንደዚህ አይነት ሰይጣን ሰው አይቼም ሰምቼም አላውቅም። ከዛ በስተመጨረሻ እኔ በቃ ሁሉ ነገር የተከታተልከው ከነበር በቃ ፍትህም ቆየብኝ ብዬ ኢንተርቪው አድርጌያለሁ። ከፍርድ ካገኘው በኋላም ኢንተርቪው አድርጌያለሁና በጣም ደስተኛ ነኝ በሰጡት ፍርድ ላይ ማለት ነው። እንደዛ ነው። እንደው ምን ተሰማሽ ግን አሁን የልጅሽ ገዳይ የራስሽ ዘመድ የሆነ ለረጅም ዓመት ካንቺ ጋር የኖረ አብሮሽ የበላ አብሮሽ የጠጣ ሚስትርሽን የሚያውቀውና ልጅሽን የገደለው የገዛ አጎትሽ ነው ስትባይ ያደረብሽ ስሜት ምን አይነት ነው? እንደዚህ ምን መሰለህ እንደዚህ አንድ ነገር ጠይቀህ መልስ ታገኛለህ። አንተ እየጠየቀኝ ነው፣ እኔ ደግሞ መልስ እየመለስኩልህ ነው። ብዙ ጊዜ ራሴን ጠይቃለሁ። ለምንድን ነው እስካሁን በቃ መልስ የሌለው ጥያቄ ነው ለኔ። ምን ባደርገው ነው ምን ስትለዋለህ? በቃ ይሄ እንጃ ኃጢአት ቢሉ እኔማ ኃጢአት የለኝም። እኔ ያደረኩት ለሰው ነው ሰርቼ ከመብላት በላይ ኃጢአት እኔማ ኃጢአት የሰራሁት የለም። ይህን ያክል ኃጢአት ይህን ያክል ነገር ያወረደኝ እግዚአብሔር ምን ባረግ ነው? በቃ ራሴን ነው ሰው ነው በቃ
እንጃ በቃ ስሜቱ ምን ልበልህ እኔ ግራ ነው የሚገባኝ ስለ የሆነ ነገር እንኳን አድርገኸው ቢያደርግህ ምንም ማለት አይደለም በቃ እንደዚህ አደረኩት አደረገኝ ብለህ መልስ አለው ለኔ ምንም መልስ የሌለው ጥያቄ ነው ይሄ በቃ ምን እኔ እንጃ መልስ የለኝም ለኔ በቃ መልስ ግን ራሴ የምለው ግን ቅናት ነው ለበሱ በሉ ቤት ሰሩ በቃ ይሄ ነው እኔ መኪና የለኝ ቤት ራሱ የእናቴ ቤት ነው የጠገንኩት የእናቴ ቤት ነው የሰራው ብሰራም ማለት ነው ደግሞ ልሰራ ነው የወጣው የራሴ መሬት እንኳን የለኝም ልጁ ሊገድልበት የቻለ ዋና ምክንያት ደግሞ ልጁ ከሞተ ማንም አይወሽለትም ምክንያቱም ሁሉ የበላ ነው ልጁ ከለቀቁት ግን ነገ ከማን ጋር ነበርክ ማን ወሰደህ ቢሉ ቢጠየቅ ልጁ እድሜው 7 ነው ጭንቅላቱም በጣም የሚገርም ለማይኖር እድሜ ላይ ሰጠው ዝጋቤ ማን ልጁ በጣም ልዩ ነው ከሰፈሩ ማለት ነው ማንም ሰው ያውቀዋል እና ሁሉን ያንዳንዱ ጠንቀቆ የሚናገርለት ስለሆነ ነው በቃ ልጁ እንዳይዋሽለት እኛ ቤት ደግሞ እንዳይርቅ እንዲበላ እንዲጠጣ እንደፈለገው እንደድሮ ሊገባ ማለት ነው እና ዋናው ምክንያቱ እሱ ነው እስከገደለ ማንም ሰው ሊናገርለት አይችልም ልጁ ከለቀቀው ነገ ሄዶ ይናገርለታል ምክንያቱም የእናቴ እንጀራ ስለጣፈጠው እኔ ስደት ላይ ሆኜ ያተኛሁበትን አልጋን ሄዶ እንደድሮ ሊተኛበት በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። የፍርድ ሂደቱስ ምን ይመስል ነበር? ወደዛ ልሂድሽ። የፍርድ ሂደቱ ትንሽ ቆይቶብኝ ነበረ ግን በመጣራት ላይ ስለነበሩ አሁን ግን በሚገባቸው ፍርድ ተሰጥቷልና በዛ ደስተኛ ነኝ ነኝ አሁን በ22 ነው የተፈረደው ማለት ነው እና እሱ ሞት ለሱ ማለት ነው ለገዳዩ ላጎትሽ ማለት ነው አው ለሱ በሞት ፍርድ ተፈርዶታል ለቀጠሉት ደግሞ በ25 አንድም ያመለጣለ ገናም ተመጀመሪያም ማለት ነው ሳይገባ ፖሊስ ጣቢያ ልክ ህግ እንደደረሰበት ካወቀ በኋላ ያመለጠ ሰው አለ እሱ እንዳልተያዘ ለሶስት ሰዎች ግን በ25 እና በሌሎቹ ደግሞ በ6 ወር ደግሞ ፍርዱ ተከናውኗል ማለት ነው እና በፍርዱ ላይ የተሰጠው እኔ በጣም ደስተኛ ነኝ ምክንያቱም ፍርድ ቤት ስትመላለሽ ያው 3 ወራት ያክል ተመላልሰሻል አይደል? ፍርድ ቤት ነው እዛ ያለው ፖሊስ ጣቢያ ነው። አንድ ቀን ግን ቤት ፍርድ ቀርቤ ነበረ በእንደባቡና ላይ ያለ ማለት ነው። ከዛ በኋላ ወደ ሽሬ ነው ያለፈው። እንደው ፍርድ ቤት በምትሄጂበት ሰዓት ያው የልጅሽን ገዳይ የምታይበት አጋጣሚ ሊኖር ይችላልና
እንደው ወደ ኋላ ተመልሰሽ እነዛን አብረሻቸው ያሳለፍሻቸውን ጊዜያቶች ስታሳልፊ አሁን ደግሞ እንዲህ አይነት ጭካኔ በልጅሽ ላይ የፈጸመውን ግለሰብ ስታይ ምን ተሰምቶሽ ይሆን? በቃ ስልህ እኔ እንጃ በቃ ከመገረም አልፎ በቃ እንዴት ነው እንደዚህ በቃ ይሄን ያክል በቃ ራስ ወዳድ ቢሆን ነው በቃ እኔ ሰይጣን ሳይው በቃ ከሰይጣን ጋር እንደቆምኩ መስሎ ነው የሚታየኝ ሰው መስሎም አይታየኝም ያለፍንበት ራሱ ሳስታውሰው በቃ እኔ ለካ ከሰይጣን ጋር እንደምራመድ የነበረ ነው አሁን ሳስበው ማለት ነው ሰው ከኔ ጋር ሰው እንዳልነበረ እንጃ ብቻ በቃላት አይገለጽም ይሄ ይከብዳል ለመግለጽ ማለት ነው ቀላል ነገር አይደለምና እንደዚህ ነው ይሄ በቃ በእንቅልፌ ራሱ በቃ ሁሉ ነገር ነው የሚመጣብኝ ያሳለፍነው ጊዜያትን ሁሉ ነገር ምን ያክል እንደማምነው እንደነበረ ቤት ራሱ ሳሰራ ሁሉ ነገር እሱ ነው የነበረ እንደወኪል እዛ ቤት ሆኖ የሚላላከው ሁሉ ነገር ቤት ሲሰራ ታውቃለህ ምን እንደሚገዛና ሁሉ ነገር እሱ ኃላፊነት ወስዶ ነው ሁሉ ነገር የሚገዛው እኔ ገንዘብ ሰጠዋለሁ እሱ ቤት ከሚሰሩ ሰዎች የተስማማ ለካ በቃ ይሄ ሌባ ነው ከሌባ ጋርና ከሰይጣን ጋር ስኖር የነበርኩት ጊዜያትን እንዴት አንድ ቀን እንደዚህ ያደርገኛል ወይ እንደዚህ ያስበኛል ባላሰብኩበት ነገር ነው ሁሉ ነገር የወረደውና በቃ እኔ ልክ አልነበርኩም ምክንያቱም ይሄ እኮ ከመጀመሪያ ጀምሮ የኔ ገንዘብ በጣም ይሰርቀኝ ነበር ማለት ነው አሁን ወደ ኋላ ተመልሼ ሳስበው ለገንዘብ ብሎ ልጁን መግደሉ በቃ እሱ ተለማምደቱ የቆየ ነገር ነው ለኔ አልገባኝም እኔ በእምነት ነው የነበረ ከሱ ጋር ስለማምነው አንድ ግቢ ውስጥ ነው የምንኖረው ስለማምነው ሁሉ ነገር ጎረቤት ሁሉ ሰው ያውቃል አንደኛ ለኔ ሁለት እጆች አለና ግራ ቀኝ ብለን ምን ሊያየው በአንድ አካል ሆኖ በሁለት እሱ ግን ለኔ አንድ እጄ ነው በየማስበው የነበረ ሰው ነው በሱ እንደዚህ አይነት ነገር ተፈጽሞ ሳይግን በቃ አንዳንዴም ህልም መስሎም ይታየኛል አንዳንዴም በቃ ጥሎብኝ ነው እንግዲህ ከጣለ ምንም አታረግም ሲዮም ይሄዱ ነው ማለት ነውና ግን በቃ አንዳንድ ጊዜ ሰዎች ስንቀርብ ግን በቃ አንድ ነገር እኔ ግን አንድ ነገር እንኳን አይቼበት ስለማላቅ ነው ያልጠረጠርኩት ማለት ነውና እኔ በማላቀው ግን እሱ ብዙ ነገር ያደርጉት ይሄ ማላቀው ነገር ብዙ ነገር ያረግ ነበር ማለት ነው ምክንያቱም ሰው በአንድ ቀን ዘው ብሎ ሌባ መሆን አይችልም ሌብነት ስትለማመድ በትንሽ ነገር ነው የምትለማመደው ከዛ ቀስ በቀስ ያልክ ነው ወደ ትልቅ ነገር የምትገባው ገባ ይሄ ልጅም ሳላቀው እኔ ቤት ውስጥ ሌባ ነበር በቃ እኔ ማላቀው ትልቅ የሚባል ሌባ ነው ከኔ ጋር ሲራመድ ነበር እኔ ግን መጨረሻ ላይ ግን በልጅ የመጣ እናት አይደለም እንደዚህ አይነት በጭካኔ የተገደለ ልጅ እናት መኪና ስታልፍ ልጅ ገጭቶት እና ልጁ ሞቶ ልጇን የሞተ ወይ ታሞ የሞተ ለእናት ከባድ ነው ይሄ ደግሞ ይለያል የኔ ደግሞ ይለያል ቃላት የለውም ግን መግለጽም አልችልም እንደዚህ ግን በቃ እኔ ግን መሆን ያለብኝ ነገር ሁኜ መኖር ነው የምፈልገው ምክንያቱም መቀበል ነው ደግሞ ባፍንጫህም ተቀበለዋለህ ሁሉ ነገር ወደሰቱን ተገደህ ማለት ነው ጠላት ለኔ ማውደቅ የኔን ሽንፈት ለማየት እኔን ለማስለቀስ እኔን አንገቴን ለማስደፈት ተሰባስበው ያደረጉት ነገር ነው ይሄ ሆኗል እኔ ደግሞ እቀበለዋለሁ እግዚአብሔር ከጣለ ምንም አታረግም እኔ ደግሞ መሆን ያለብኝን ነገር ደግሞ ሁኝም አለው አሁንም መሆነው ነገር ካለ መሆን አለው በህይወት እስካለው ማለት ነው እና መጀመሪያና አሁን አንድ አይነት ስሜት አይደለም ስሜቱ
ፍርድ ሳይሰጠኝና ፍርድ ከተሰጠኝ በኋላ ስሜቱ ብቻ አይደለም ፊቴ ራሱ ይናገራል መሰለኝ ካልተሳሳትኩ። አሁን በፍርዱ ላይ በልጄ መሞት ብቻ ሳይሆን በፍርዱ ላይና አሁን ፍርዱን ከሰማው በኋላ በጣም ልዩነት አለው ለኔ ማለት ነው። ደስተኛ ነኝ አሁን ምክንያቱም ልጄን የገደለም በደዚህ ጭካኔ እሱ መኖር የለበትም ምድር ላይ እሱ በልቶ ማደር የለበትም። እሱ ቆሞ ማየት አልፈልግም እኔ ማለት ነው። እሱ በቃ ሞት ሲፈረድበት ቀን ጀምሮ እኔ ደስተኛ ነኝ ማለት ነው። እግዚአብሔር ደግሞ ራሱ ሰጠኝ። እሱ ያለው በዚህ ጠፋ ስላለው ደግሞ ልጁን በቃ በሱ ጠፋ ማለት ነው። ለኔ ግን ቁስል ተዋ። ቁስሉ ለሰው ላይ ታይ ይችላል። ስደት ሀገር ነው ያለሁት መሆን እኔ ከወደኩ ማንም አያነሳኝም አንድ ነገር እኔ ከወደኩ የወደኩበትም ቤቴም ዘግቼ አንድ ወር ሙሉ ራሴን አውቃለሁ ምን እንደሆንኩኝ ማለት ነውና እኔ ደግሞ መሆንም የምፈልገው ነገር ደግሞ መሆን ነው በቃ አንደኛ በመቀበል የሆነ ነገር እግዚአብሔር ሲጥልብህ አምነህ ተቀብለህ መቀጠል ነው ማለት ነው። እኔ ደግሞ ስራ ላይ ነኝ አሁን እየሰራው ነው። ልጅ አለችኝ ለልጄ መሆን የምፈልገው ነገር መሆን ነው የምፈልገውና እግዚአብሔር ደግሞ ሐምሌ ሰጠችኝ ሐምሌ ደግሞ ነጠቀችኝ ማለት ነው። በሐምሌ ነበር የተወለደው ሐምሌ 25 ነበር የተወለደው ሐምሌ 5 ነበር የተወለደው ሐምሌ 25 ደግሞ ከቤት ወሰዱት ሐምሌ 22 ከቤት ወሰዱት ሐምሌ 5 ደግሞ ገደሉት እና በሁለት ቀን ማለት አዎ በቃ ሐምሌ ተወለደ ሐምሌ ወሰደው እና እኔ ከእግዚአብሔር ጋር መጣላት አልችልም እሱ ነው የሰጠኛ ስለዚህ እንደዚህ አይነት ነገር እንዳይደገም እኔ እቆማለሁ እንደዚህ አይነት ነገር ሁለተኛ እንዳይደገም ማለት ነውና ሰው ደግሞ ይሄን ያክል አለማመን ሰውን ማመን አይሁት በኔ ማለት ነውና ሰው ፍጡር እንጃ ለከሰው አይታመንም ሲባል በራሴ ያየው ማለት ነው። አሁንም ሆኖ ግን እኔ ሰው አምናለሁ ማመኔ ግን ማለት ነው እኔ አላምንም ቢየም እንደዛ እሆናለሁ ብልም እኔ አልችልም። እግዚአብሔር ሲፈጥረኝ ለኔ የሰጠኝ ባህሪ አለ ከሰው ጋር ነው ደግሞ የምኖረው እንደዚህ አድርጎኛል አጎቴና አሁን ሰው አላምንም አልልም ግን እንደዚህ አይነት ጭካኔ ሲደረግ ሁሉ የኢትዮጵያ ሕዝብ ለእንደዚህ አይነት በደል የሚፈጸም ሴቶች የሚደፈሩት አስገድዶ ደፍሮም ገድሎም ህግ በቃ ይንገስና ያንዳንዱ የእጁ ከተሰጠ ሁሉ ነገር እንዲስተካከል ነው እንጂ እኔን ኦዲየን አላገኘውም ማለት ነው። ስለዚህ እግዚአብሔር ያለችውን ልጄን ይባርክልኝ። ስሜቱ ግን በአፍ ራሱ እንጃ ከሰው ጋር ራሱ እንደዚህ ስታወራ ራሱ ይጠፋብሃል። ብቻህን ስትሆንና ቤትህን ዘግተህ ግን ይሻላል ከሰው ጋር እንደዚህ ሰው ብጠይቀው መልስ ይሰጣል። አንተ ግን ቤትህን ዘግተህ ከእግዚአብሔር ስታወራና እንባህን ስታፈስ ለከሰው ጋር ደግሞ ስትቀርብ ደግሞ እንባህን አብሰህ ደግሞ አንተ መሆን ያለብህን መሆን ይሻላል ብዬ አስባለሁ። ከእንደኔ አይነት እናቶች አሉ ከናኦዴ በኋላ ራሱ ሁለት እንደኔ አይነት ሶስት ነን በዛት አንድ አመት ውስጥ እንደዚህ አይነት ያጋጠመን ማለት ነው። ሁለት በኢትዮጵያ አማራ ክልል አካባቢ አንድ ደግሞ በትግራይ ላይ ማለት ነው። እና እንደኔ የደረሰባቸው እህቶቼ መሆን ያለባቸውን ነገር ሆኖ ለቀጣይ ልጆቹን በቃ እኔ መሸነፍን በጣም ነው የምጠላው ባይዘው ሰነፍ መሆን አልፈልግም ምክንያቱም እሱ ያቅሙን ነው ያደረገው አንድ ሰው እችናት አቅሜ እያለ ነው
ስለዚህ አንተ አያቅምን ስላሳየህ መሸነፍ የለብህም። አው ልጅ እኔ በእግዚአብሔር ተማመናለሁ። እግዚአብሔር ይሰጣል፣ እግዚአብሔር ደግሞ ይነጥቃል። አለቃ እነሱ እንደዚህ ስላደረገው ግን እኔ አንገቴም ጭራሽ አልደፋም። ፈጣሪ እስካላስደፋይ ድረስ ማለት ነውና እንደኔ ያሉትን ግፍ የደረሰባቸው ሴቶች ደግሞ አንገታቸውን ቀና አድርጎ ህይወት ይቀጥላል እስካለ ድረስ። ጠንካራ ነሽ በእውነት ማለት በአንቺ ውስጥ ጥንካሬን እያየሁ ነውና እግዚአብሔር ደግሞ ያጽናናል፣ ከብዙ ነገር ይደግፋልና እንደው ዮርዲ ምናልባት በስደት ላይ ሆነሽ እንዲህ አይነት መከራ እንዲህ አይነት ያው ሀዘን መቀበል ሊከብድ ይችላልና ከጎንሽ ሰው ያስፈልጋል። እንደው እነማን አይዞሽ አሉሽ? እነማን በርቺ አሉሽ? እስኪ እሱን ንገሪኝ። አሁን እሱን ነገር መለየት አልችልም። ምክንያቱም ለኔ እስካሁን ድረስ ብዙ ሰዎች አሉ የሚደውሉልኝ የሚያጽናኑኝ። ከሰው ይልቅ ግን ማለት እግዚአብሔርን የሚያጽናናኝ ለኔ ይበዛል። ምክንያቱም እኔ አሁን ለምሳሌ እኔ ሌሊት ነው የምሰራው በስራዬ ላይ ማለት ነውና ቀን ደግሞ ተኝቼ ነው የምውለው። ያቺ የእንቅልፍ ጊዜ እንጂ ከእግዚአብሔር መገናኘበት ቀን ጊዜያት መስለን ነው እኔን የምትሰማኝ። እሷ ለኔ በጣም ታጽናናኛለች። በቃ እሱ ነውና አይዞሽ የሚለኝ ለዚህ ላይ ያደረሱኝ እዚህ ላይ ያደረሱኝ የሰው መጽናናትም እንዳለ ሆኖ የእግዚአብሔር ደግሞ ይበዛል። አይዞሽ ስልህ ከእግዚአብሔር ነው። ሰው አቅም የለውም እኮ እና አጠገቤ ከመጀመሪያው እስከ መጨረሻ ብዙ ሰዎች አሉ። ከሌን ማለት አንችልም። ክፉ ያንካቸው። እኔ ግን እግዚአብሔር ይመስገን ደህና ነኝ። አሁን በተለይ ፍሩ ከሰማሁ በኋላ ይመስገን በጣም ደህና ነኝ። ያው እንግዲህ መላው ምልሽ በአካባቢው ትግራይም ያሉ በኢትዮጵያም ያሉ በመላው ዓለም ያሉ እናቶች በአንቺ ጉዳይ አዝነዋልና ያው እንደው በርቺ ይሉሻል የሚል ግምትም ስላለኝ ነው። አዎ እናቶች ጓደኞቼ በቃ ያንቺ አይደለም ያንቺ እግዚአብሔር ይሰጥሻል። እሱ የእግዚአብሔር ልጅ ነው፣ ኃጢአት የለበትም፣ አይዞሽ ይሉኛል። ብዙ ሰው በተለይ ጎረቤቶቼ በደንብ እሱን የሚያውቁ ሰዎች ማለት ነው እኔ የኔና እሱ መቀራረብን የሚያውቁ ሰዎች በቃ ይሄ በቃ በእግዚአብሔር የመጣ ጉዳይ ነውና አንቺ በቃ መቀበል እንዳለብኝ ይነግሩኝ ነበር ማለት ነው። ምክንያቱም ከማታስበው ሰው ጋር እንደዚህ አይነት ድርጊት ሲፈጸምብህ ይከብዳል ማለት ነው። በዛን ሰዓት በቃ ምን ትሆናለች ብሎ ብዙ ሰው እንትን ይል ነበር። እኔ ምን ሆናለሁ? እኔ ምንም በቃ ሰው ነኝ፣ እንደ ሰው ሀዝኛለሁ። በዛን ሰዓት ግን ሰው መሆኑ አይመስላቸውም ነበርና ያለ እግዚአብሔር ይመስገን ደህና ነኝ። መልካም። እንደው በፍርድ ሂደቱ 600,000 ብሩ ላንቺ እንዲመለስ ከሞት ፍርዱና እንግዲህ በአጠቃላይ በዛ ወንጀል ወይም በልጅሽ ግድያ ላይ የተሳተፉ ግለሰቦች ከሞት እስከ 6 ወር የሚደርስ ቅጣት የተቀጡ መሰለኝ ከሳምንታት በፊትና ብሩ ወደ አንቺ እንዲመለስ ወይም 600,000 ብሩ እንዲመለስልሽ ተፈርዷል። እሱ ብር ተመለሰ? ስለ ብሩ እንዲመለስ ተፈርደዋል። በቃ በዛ እንትን ተፈርደዋል። ዞሮ ይገባል ማለት ነው። ጊዜውን ጠብቀው እንዲመለስ ተብለዋል እና ለእናቴ ነው እንትን ትቼ የመጣሁት ውክልና በእናቴ አካውንት ውስጥ ይገባል ማለት ነው። በእንደዛ ነው የተፈረደው። መልካም። እንደው በመጨረሻ የምታመሰግኘው ካለ ስለ ሁኔታው እንደው ሌሎች ወላጆችም እንደው ያንቺ አይነት እንዳይደርስባቸው የምትመክሪው የምታስተላልፊው መልእክት ካለ? እንዳይደርስባቸው እንኳን መክራቸው ነገር የለ። አያድርስ ነው አያምጣው። ከመጣው ማንም አይከለክለው። ሲመጣ ግን መቀበል ነው። ስትቀበለው ደግሞ ህግ ነው። ለዚህ ነገር
እስከመጨረሻ ሊያጠፋው የሚችል ነገር ቢኖር ግን ህግ ነው ብዬ ነው ማስበው። የምድር ህግ ማለት ነው። የእግዚአብሔር ራሱ አለው። የምድር ህግ ግን እንደዚህ አይነት ነገር በተለይ ይሄ በጩያ ማለት ታአግተ ገንዘብ ክፈል እየተባለ ለትንሽም ይሁን ለትልቅም ማለት ነው። ይሄ ነገር ህግ በጣም መዋገዝ አለበት። ምክንያቱም እኛ ድሮ ስንሰማው የነበረ ሰው አግተ ገንዘብ ክፈል ቢባለው በሊቢያ በሲኒያ ነው ምናቀው። ሰው አገሩ ላይ ሆኖ ሰው ግን አግተ ገንዘብ ክፈል ይሄ እንደ ህብረተሰብ አብረን ልንኖር አንችልም። አንችልም። ምክንያቱም ይሄ ከባድ ነገር ነው። ሰው አግተ ሰው ከማገት ራሱ ሰርቀው ብትሮጥ ይሻላል። ማገት ከየት ይመጣ ነው ጭራሽ? እንደዚህ ነገር እኔ እንጃ በኢትዮጵያ ውስጥ ነው ሰምቼ አላውቅም። በቅርቡ ጊዜ ነው የተጀመረው ነው። ይሄ ግን መንግስት ማቋቋም አለበት ብዬ ነው የማስበው። ህፃናትን ያገትክ በስተመጨረሻ እንዳይዋሹ የገደልክ ሽንት ቤት ውስጥ የከተትክ ቱቦ ውስጥ የከተትክ ህግ የለም ስለተባለ ነው እንደዚህ የሚያደርጉትና በግሩፕ ላይ ሆኖ የሚሰሩት ያሉትን ይሄ ህግ በቃ ቆም ብሎ ልክ እንደጀመረው መቀጠል ነው ያለበት ማለት ነው። ነገ እኮ ህፃናትን አድጎ እኮ ነው ሀገር የሚረከቡት። ህፃናትን እያጠፋ በመምህራቸው እየተገደሉ ሽንት ቤት ውስጥ እየተከተቱ አሁንም በቃ በየቀኑ በተለይ የኔ ሞባይልማ የተለየ ሰዓት ማታመጣው ነገር የላትም። በየቀኑ ታገተ ታሰረ ታገተ ብቻ ነው ንግርም ነው የሚለው እና እኛ እንኖራለን ብሎ ስለሚያስቡ ነው እንደዚህ በግሩፕ ኔትወርክ ፈጥሮ እየሰሩ ያሉት እነዚህ ሰዎች ማለት አሁን ከኔ አንድ ያመለጠ ሰው አለ አምልጠዋል አይደለ? እሱ ስንት ሰው አሁን እንደዚህ ሊያርግ የሚችል ወይ እነዛ ሰዎች እስከ ስንት ናቸው እኮ ጭራሽ አሁን የተያዙት እና የተፈረዱት እንጂ እነዚህ ሰዎች ስንት ናቸው? በሳዑዲ አረቢያ የሄዱ እነሱ እንኳን ወደ የሄዱት እሺ የሆነ ወደ የሄዱት ነው። ግን ከሚባለው በላይ ደግሞ ብዙ ግፍ እየተሰራ ነው። ለዛማ ነው እንደዚህ የሚያደርገው ብለህ ካሰብክ ደግሞ እሺ ወደሱ ይሄዱ በበረሃው ማለት ነው። ግን እንጀራ ፈልጎ ነው። ግን ማን ነው እንደዚህ የሚያደርገው ብለህ ስታስብ ደግሞ እርስ በራስ ስንት ሴቶች እየደፈሩ እየገደሉ ገንዘብ ካመጡ ጥሩ ተደፍረው ይልካሉ። ካላመጡ ደግሞ እዛ ገድለህ ስንት ሰው ነው የምናየው ያለ ነው። እነዚህ እንደዛም ያደርጉት ያሉ ነገ ጠዋት እኮ ገንዘብ ሰብስቦ ሀገራቸውን ለመግባት ነው አይደለም? ሀገሩ የሚመራ ያለ መንግስት ይሄን ይሄ ነገር በደንብ ነው ማውገዝ ያለበት ብዬ ነው የማስበው። ምን አሰብሽ በቀጣይስ በዚህ ዙሪያ እንደው እንደዚህ በሚሰሩ ፋውንዴሽኖች ለመሳተፍ ልጅሽ አንዴ ላይ ባይመለስም አንቺ ጋር ያስቀመጠው ስላለ እንግዲህ በሌሎች እንዳታዩ ወይም በሌሎች ላይም ከደረሰ ድጋፍ ለማድረግ የተቋቋሙ ፋውንዴሽኖች ነው ይችላሉ እና በእነዚህ አይነት የበጎ ተግባር እንቅስቃሴዎች ውስጥ ለመሳተፍ ምን አሰብሽ? እኔ እንጃ እስካሁን እንኳን ወደዛ አይነት ነገር እኔ እንጃ ማቀው ብዙ ነገር የለኝም። ያወሩብኝ ድህነት ለማስረገፍ እና ለማስወረድ ነው ጥረት ያለ እንጂ በእንደዚህ አይነት ነገር አስቤም አላውቅም። እኔ እንጃ የምደግፍበት ነገርና ወይም ደግሞ እዛ የሆነ ነገር ድርሻ ካለኝ እኔ መሆን ያለብኝ ነገር ካለኝ ማልሆነው ነገር የለም። ዝግጁ ነኝ ለማለት ፈልጌ ነው። እስካሁን ግን የራሴን ድህነት እንዴት አድርጌ ከየት ወዴት ትናንትና ሻይ ቡና ስሰራ ኑሬ ዛሬ እንዴት አድርጌ የራሴን ትንሽ ቤት ከፍቼ ከብራንዳ ወደ ቤት ከቤት ወደ ትልቅ ቤት እንደዛ ያልኩ ነው እንጂ ወደ ሌላ ነገር እንትን አስቤ አላውቅም። እስካሁን ስለ ራሴ ኑሮ እንትን ለማድረግ ነው ይሄድ ያለሁት ማለት ነው። መልካም ዮርዲ በጣም እናመሰግናለን። እንግዲህ እግዚአብሔር እንደዚህ ጥንካሬውን ሰጥቶሽ ጽናቱን ሰጥቶሽ እንደዚህ ደግሞ ለማውራት በመብቃትሽ በጣም ትልቅ ነገር ነው፣ ትልቅ መጽናናት ነው እና እንኳን እግዚአብሔር ለዚህ ረዳሽ። ስለነበረን ቆይታ ስለሰጠሽን ሀሳብም ከልብ እናመሰግናለን። አመሰግናለሁ።